ከሴት ለማምለጥ ሲሮጥ ክንፍ አውጥቶ ብሔረ ሕያዋን የገባ ኢትዮጵያዊ ጻድቅ። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ህዳር 5 በዚች ቀን በ6ኛው መቶ ክፍለ ዘመን በአጼ ካሌብ ዘመነ መንግስት አንድ የንጉሥ ወታደር ለዘመቻ በሄደበት ሚስቱን ታናሽ ወንድሙ በግድ ደርሶባት ጸንሳ ልትወልድ በምጥ ላይ እያለች ወታደር ባሏ ደርሶ በሆነው ነገር እጅግ ተበሳጭቶ በምጥ ላይ ያለ አብሶ ሲደበድባት እርሷ ግን ወንድማማች አላስገድልም ብላ ጸንታ ዝም ባለችበት በዚያን ጊዜ እግዚአብሔር መልአክ አባ አሞኒ የተባለ ግብፃዊ ባህታዊ አምጥቶ ያረገዝኩት ከእርሱ ነው በይው ብሏት ለባሏ በነገረችው ጊዜ ባሏም እጅግ ተበሳጭቶ ቅዱስ አሞኒን እስከሚሰባበር ድረስ አብዝቶ ደብድቦ የተወለደውን ሕፃን አሳቅፎ ወደ በረሃ ያባረረው። ሕፃኑንም በበረሃ ውስጥ የእግዚአብሔር መልአክ የጸጋ ምንጣፍ ጆፊ አሞራ ደግሞ ክንፉን እያለበሰለት የበረሃ ጋዘንም ወተት እያጠባችለት በስርዓት ያሳደገው ትምህርተ ሃይማኖትንና የቅድስና ሕይወትን ተምሮ በጾምና በጸሎት በትጋት ተወስኖ የኖረ በ12 ዓመቱ ክህነትን ለመቀበል ወደ ጳጳስ በሚሄዱበት ጊዜ በመንገድ ላይ የተሰበሰቡ ሴቶችን አይቶ አባቴ ሆይ እነዚህ እነማን ናቸው ብሎ ጠየቀ። አባ አሞኒም እነዚህ ሴቶች ይባላሉ፣ እንደኔና እንዳንተ ላሉ የበረሃ ሰዎች ግን አይሆኑምና ራቃቸው፣ አትቅረባቸው ብሎ የመከረው። በግድ ይመጡብኝስ ምን ማድረግ አለብኝ ብሎ የጠየቀው። በእነርሱ ምክንያት ከእግዚአብሔር ርስት ከምትለይ ሮጠ ብታመልጣቸው ይሻላል ብሎ የመከረው። 18 ዓመት ሲሞላው ህዳር 5 ቀን ቅዱስ አሞኒ በማረፋቸው ቀሪ ዘመኑን ከዱር አራዊት ጋርና ከበረሃ አባቶች ጋር አይኖረ። ስለ ቅድስናውና ንጽህናውም ቅዱሳን መላእክት እየመጡ ያነጋግሩት የነበረ። ከረዥም ጊዜ በኋላም ወላጅ እናቱ ዝናውን ሰምታ እርሱን ለማየት ወዳለበት ባት ስትመጣ አይቷት የአባ አሞኒ ምክር አስታውሶ ከሴት ለማምለጥ የሮጠ እርሷም ስትከተለው ከረዥም ገደል ጫፍ ላይ የደረሰ የሚያደርገውን አማራጭ ሲያጣም በስመ ሥላሴ አማቶ ወደ ገደሉ ራሱን የወረወረ መንፈሳዊ የሆነ ክንፍ አውጥቶ የተሰወረ የእግዚአብሔር መልአክም ተቀብሎ ወደ ብሔረ ሕያዋን ያስገባው ታላቁ ኢትዮጵያዊ ጻድቅ ቅዱስ ዮሐንስ ዘትግራይ በዚች ቀን ዓመታዊ በዓሉ ይከበራል። የክርስቶስ ሰማዕት ቅዱስ ለንጊኖስ በዚች ቀን የተቆረጠች ቅድስት ራሱ የተገለጠችበት ዓመታዊ በዓሉ ይከበራል። ቅዱስ ቴዎድሮስ ሊቀ ሰራዊትና ቅዱስ ጢሞቴዎስም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስና ቅድስት አውጋንያ ሰማዕትና ጻድቅ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳንን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።